እንደዚህ እያረፍኩኝ ምን እያልኩኝ ያው እዛ ቦታ ስለማያገኘኝ አዩም ጋር ደግሞ ድጋሜ እኔ አልሄድም። ምክንያቱም ይሄ ቀሚስ የሚገርማችሁ ስንት ቀን የመሰላችሁ ላይ ሳምንት አልፎኛል እምቀይ ሉኝ አዩም እህቴ እንግዲህ ይህን ቪዲዮ ልታይ ትችላለሽ እህቴ። ያዋለሁኝ በደህና ገንዘብ በእጄ ስለሌለኝ ነው እንጂ ቢኖረኝ ኖሮ ብዙ ነገር ማድረግ እችል ነበረ። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እህት ወንድሞቼ በሀገር ውስጥም በውጭም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ውድ ቤተሰቦቼ ዛሬም በድጋሚ መጥቻለሁ። አይታችሁታል ብዬ ተስፋ አደርጋለሁኝ። እስካሁን ድረስ ወደ ቤቴም አልገባሁም። ከቤቴም አስወጥቶኛል። ያው በየቦታው እየሄድኩኝ ስል ቤተክርስቲያን በየሰውም በምንም እያልኩኝ እየተጠጋሁኝ ነው ያለሁትና ውድ ቤተሰቦቼ ስቃዬ ሰቆቃዬ እንደቀጠለ ነው። ውድ ቤተሰብ ያው አዩ ጋም መሄድ አልቻልኩም ከዛ ጊዜ በኋላ። አሁንም እንደዚሁ ደግሞ በቃ አብዛኛውን ቤተክርስቲያን ነው ያለሁት። ቤተክርስቲያን ተጠግቼ ነው አብዛኛውን ያለሁት ውድ ቤተሰቦቼ። እንደዚሁም ደግሞ የማውቃቸው ሰዎች ጋር እንደዚህ እያረፍኩኝ ምን እያልኩኝ ያው እዛ ቦታ ስለማያገኘኝ አዩም ጋር ደግሞ ድጋሜ እኔ አልሄድም። ምክንያቱም ለእሷም በጣም በቃ እናንተም እያዘናችሁብኝ ነው ያላችሁት ውድ ቤተሰቦቼ። ታውቃላችሁ ያው ስንት ነገር እንዳረገኝ ድብደባ ድረስ ሰው ቤት ገብቼ ሰው ቤት በሰላም እንዳልሰራ እንደዛ ረብሾኝ አሁን ያለበትንም ቦታ አያውቅም ውድ ቤተሰቦቼ። ዛሬም እንግዲህ ተመልሼ እሱ ጋር መጥቻለሁኝ። ይኑር አይኑር እማውቀው ነገር የለም ውድ ቤተሰብ። ስለ እውነት ነው የምላችሁ እህት ወንድሞች ለምታዝኑልኝ በቃ እንትን ለምትሉኝ እግዚአብሔር ያክብራችሁ። በእኔ የደረሰው በሙሉ በእናንተ አይድረስ እላለሁኝ ውድ ቤተሰቦቼ። ምናልባት ካገኘሁትኝ ወደ ቤቴ ሄዳለሁ። ግን እኔ ቤቴን መቼም ቢሆን መልቀቅ አልፈልግም። ህይወቴ ታልፋለች እንጂ እኔ ከቤቴ መልቀቅ አልፈልግም። ማንም አያስፈልገኝም። እህትም ወንድምም ማንም አያስፈልገኝም። ራሴ የመጣውን በሙሉ እጋፈጣለሁ ውድ ቤተሰቦቼ። ባለፈውም ደውሎልኝ ነበረ። ለምን እንደደወለም አላቅም። ስልኩንም አላነሳውም። ሲጀመር ደግሞ ማንሳትም አልፈልግም። ምክንያቱም ይሄ ቆሻሻ አፉን እንትን ሊለኝ ነው። ሌላ ምንም ነገር የለም። ወይ ዛቻ ነው ወይ ደግሞ ምን እንደሚፈልግ እኔ አላቅም ውድ ቤተሰብ። እኔ ከእናንተ አሁን የምፈልገው ነገር እንድታበረታቱኝና ያለብኝን እዳ እንድጨርስ ከቻላችሁ ብታግዙኝ ደስ ይለኛል። ካልቻላችሁ ደግሞ ያለብኝን እዳዬን ጨርሼ ከዛ በኋላ ደግሞ መሬታችንን በህግ አሁን እኔ ወደ ህግ መሄድ እፈልጋለሁ። ምክንያቱም አሁን ባዶ እጄን ወደ ህግ ብሄድ ምንም ነገር እጄ ላይ የለም። 5 ሳንቲም የለም ውድ ቤተሰቦቼ። እኔ ከእናንተ የምደብቃችሁ ነገር የለም። በአሁን ሰዓት ብዙ ነገር ያስፈልጋል። ፍርድ ቦታም ላይ ገንዘብ ያስፈልጋል። ሁሉም ነገር በገንዘብ ነው ታውቃላችሁ። መቼም አገር ውስጥ ያላችሁ ትረዳላችሁ ብዬ ተስፋ አደርጋለሁኝ። ገንዘብ በእጄ ስለሌለኝ ነው እንጂ ቢኖረኝ ኖሮ ብዙ ነገር ማድረግ እችል ነበረ። ይሄን አክልም ወጥቼ አላነባም ምንም አልልም ነበረ። ይሄ ሁሉ ገንዘብ ማጣቴ ነው ውድ ቤተሰቦቼ። እስከ ዛሬ ድረስ ገንዘቤን ያለመያዜ የዋነቴ ዝም ብዬ ስበትን ነው ለዚህ ደረጃ የበቃሁትኝና ህግ ቦታም ለመሄድ እፈልጋለሁ። እግዚአብሔር አምላክ ከረዳኝ ደጋጎች እህቶች እግዚአብሔር ከገጠመኝ የሚያግዘኝ ካገኘሁኝ ያንን ታግሼ ህግ ቦታ ሄጄ በህጋዊ ድርሻዬን ፈልጌ እኔ ከሱ ጋር መኖርም አልፈልግም። መሬቴን ሽጬ ነው መሄድ የምፈልገው ውድ ቤተሰብ። ለሁሉም ነገር እግዚአብሔር እርዳሽ በሉኝ። አዩም እህቴ እንግዲህ ይህን ቪዲዮ ልታይ ትችላለሽ እህቴ። ያዋለሁኝ በደህና አንቺንም ላለማስጨነቅ አንቺም እንዳትጨነቂብኝ። ያው እሷ ደግሞ በጣም በቃ በጣም ነው የምትጨነቀው። በእውነት ነው የምላችሁ ውድ ቤተሰቦች። እንኳን አይደለም ይሄን ለማንኛውም ሰው በጣም ከምታዩት በላይ ሚዲያ ላይ ከምታዩት በላይ የእናት አንጀት ነው ያላት። አንብታ ከኔ ጋር ስንት ስቃዋን አይታ ሲመታት ሲያንቋሽሻት ያንን ሁሉ ችላ ነው አዩ እስካሁን ከኔ ጋር ያለችው። ካሁን በኋላ ግን እኔ ለሷም ሸክምም መሆን አልፈልግም። እንድታዝንም አልፈልግም። እሷን ማሳዘንም አልፈልግም። እግዚአብሔር አምላክ ካለ ጥሩ ትዳር በቃ ጥሩ ህይወቷን እግዚአብሔር አምላክ እንዲያቃናላት ጥሩ ትዳር እንድሰጣት ፈልጋለሁኝ። ደግሞም እያደረገላት ነው እግዚአብሔር። እስከ መጨረሻ የእሷን ደስታ የእሷን ክፉ ያሳየኝ የእሷን ደስታ መድኃኒዓለም ያሳየኝ እላቸዋለሁ ውድ ቤተሰቦቼ። ያው ጉዞዬ ወደዛ ይሆናል ማለት ነው ውድ ቤተሰቦች። ከኔ ጋር ሁኑ።
አይ የሚገርማችሁ ቤተሰብ ይሄ ቀሚስ የሚገርማችሁ ስንት ቀን የመሰላችሁ ላይ ሳምንት አልፎኛል። የምቀይረውም የለም ታውቃላችሁ። ሴት ልጅ ያው ሁሉም ነገር ቀን በቀን መቀየር ያስፈልጋታል። ልብስ ይዤ አልወጣሁ ምን አላልኩም። በዚች ልብስ ነው እስካሁን ድረስ ብታምኑም ባታምኑም በዚች ልብስ ነው ያለሁት። ውድ ቤተሰቦች ታውቃላችሁ፣ ሴት ልጅ በጣም ንጽህና ያስፈልጋታል። የሚቀየር ነገር ያስፈልጋል። እንደዚሁ በቃ አለ አይደለ? የኔ ቢጤ እንኳን እኮ ጎዳና ላይ ሲኖር የሆነ ቅያሬ ነገር፣ እኔ ግን እንደዚች ነው ያለሁት ሰው ቤት ስጠጋ ማለት ነው። በእውነት ነው የምላችሁ። በዚች ሳምንት ሙሉ ነው ያለሁት ውድ ቤተሰቦቼ። ለማንኛውም እስቲ ልሂድ ካለም እንግዲህ ዛሬ ይለይልናል። ቤተሰቦቼ እየደረስኩ ነው ወደዛ ሰፈር። ምን እንደሆነ አላውቅም። ሰው በገዛ ልፋቱ እንደዚህ ይሰቃያል። ፈጣሪ ሰው በለፋበት አሁን አዩ ተከትላኝ ብትመጣ ባሳውቃት ብደውልላት የባሰ ሌላ ነገር ውስጥ ነው የሚሆነው። ለዛ ሁሉ አሁን እሷ ይሄን ሁሉ ነገር አታውቅም። ውድ ቤተሰቦቼ ያው ቪዲዮ ልታይ ትችላለች፣ ግን ይሄን ሁሉ አታውቅም። ሰውነቴ ራሱ በሰበሰ። እንዳልኳችሁ ውድ ቤተሰብ የለም፣ በሩ ቁልፍ ነው። የሚገርማችሁ ቁልፉን ኪስ ውስጥ ይዤ እንደሄድኩኝ ነው። እንዴት አድርጎ እንደወረወረኝ ከዚህ ውስጥ ስማ፣ እግዚአብሔር ነው ያወጣኝ። የሚያደርገው ነው ያለው። ዛሬ እንደውም ጩኬ ነው ማስይዘው። እሱንማ ቦታ አልሰጠውም። መብራቱን ላብቶ ነው ሄደ። አይ ወይኔ ቁልፉ ተቀይሯል። ቁልፉ ምን ነው ቢያለው? ቁልፉን ቀይሮታል። ማድረግ ያለብኝ ፈጣሪ ቆልፏል። ጋር ሰው በገዛ ልፋት እንደዚህ ይሰቃያል ማለት ነው። ምንድን ነው ማድረግ ያለብን? እንጠብቀው። ሌላ ምን አማራጭ አለ ታዲያ? እንዳለ እኮ ዙሪያን ቆሎ አልፎታል። አይተሃል ቤቱን በሙሉ። ይሄ አልተቀየረም፣ ግን እምልህ እስከ ዛሬ ድረስ አይቆለፍም ነበረ። አይ ባለፈው ቁልፍ ነበር ያገኘው። አይ እኔ ባለሁበት ሰዓት ይሄ ተቆልፎ አያውቅም ነው የምልህ። እኔ ባለሁበት ሰዓት ይሄ ተቆልፎ አያውቅም። ለምሳሌ ልብሴ እዚህ ውስጥ ነው ያለው። ምን ይባላል እንደው ፈጠረ ባሩክ። እኔ አሁን ነገርኩህ እኮ ባሩክዬ፣ ይኸውልህ አሁን ክስ ለመስረት ብል ገንዘብ ያስፈልገኛል። ቢመጡ እነሱ ከዚህ በፊት እኮ አድርጌያለሁኝ። ከዚህ በፊት ይሄ መሬት እንዲያካፍሉ ማለት ነው።
ገንዘብ ያስፈልጋል። ተቀልዛ ጠበቃ የሚባል አለ፣ ምንም ይባል አለ። አዎ እግዚአብሔርን የዚህ ህግ እኮ ለምን በቃ ለሴት ልጅ ህግ የለም። በሴት መብትም ጠየቅኩት ምንም አልኩ በቃ ጭራሽ እኮ ፖሊሶቹን እንዴት እንዳላገጠባቸው ልነግር አልችልም። አልጋ ይዛችሁልኝ ነው እናንተ ጋር የምመጣ አላቸው። እግዚአብሔርን ይሄን አክል ድፍረቱ እኮ ድፍረት አይደለም። እንዳሉ የእሱ ጓደኞች ናቸው እዛ ውስጥ የሚሰሩት እንግዲህ እና ግን ምን ይሻላል አሁን? እንዴት ነው አዩ ጋር ትሄጂ ታዲያ? እኔ አልሄድም ከአሁን በኋላ እሷ ጋር ሄጄ እኔ እሷንም ማስጨነቅ አልፈልግም፣ እንድትከፋም አልፈልግም። ያው እያየ ነው አንተ እንደዛ እኔ ከአሁን በኋላ እንድታነብ ምን ነው እንዴ? ኧረ በስመ አብ እኔ ማንም ሄዳ እንድታይ ማየት አያታለሁኝ፣ ግን በዚህ ጉዳይ ሄጄ እኔ እሷን ማሳዘን አልፈልግም እኮ በዚህ ጉዳይማ አትሄጂም። በሰላም ነገሩ ሄዳለሁ፣ ግን በዚህ የት እንዳረፍኩ ራሱ አልነግራትም። ምክንያቱም ይሄ ያለሁበትን ብታይ በጣም ታዝናለች። እግዚአብሔርን ስንት ቀን ሙሉ ልብስ ላይ ገምቶ ልብሴ እንዳልኩ ላይ ግምት ብሎ ማታ ማታ እያጠብኩኝ ነው። ይሄን አሸርቼ እንትን እላለሁ፣ ከዛ ይሄን አጥቤ ነው የማሳድረው። የሚገርም እግዚአብሔርን በደንብ አይታጠብም ነው። አዎ ለምን የለም ቅያሬ ወይ ግን እኔ እንጃ እንደኔ እንደዚህ የተሰቃየ ሰው ይኖራል? ግን የእውነት እንጠብቀው ወይ ምን ይሻላል? እንጠብቀው ይሻል እንጠብቀውና ወይኔ እናቴ ይሄ ሁሉ ከትላንት ወዲያ ደውሎልኝ ነበረ። እኔ ግን ስልኩን አላነሳውም ፈርቼ ታውቃለህ። ምን ልለኝ በቃ ለምን ጥሩ ነገር አይወጣውም። የምናገረው በሙሉ ያው ጥሩ ነገርም ስላልሆነ ወይ ዛቻም ነው ወይ ስድብም ነው። ለዛ ብዬ ለምን ሰው ቤትም እዛም ደግሞ ምን ነገራችን ላይ ውድ ቤተሰብ ከቢራ ጀርባ በጣም የሚያስፈራሩት እሷንና አዩንና እኔ ጋርም ደውሎ ነበረ ባለፈው ያንመጣም ምናምን ስላልኩት ነው። ሰሞኑን ግዴታ ሆኖብኝ እኔ ራሱ አሁን በቃ እየፈራሁት ነው። በቃ አስቸጋሪ ነው አንዳንዴ ምን እንደሚሻል አናውቅም። አንተም ተሰቃየ ከኛ ጋር እግዚአብሔርን 2 አመት ሙሉ አንተም ስቃይን በላ ከኔ ጋር ምንም እንትን ባላልክበት። በነገራችን ላይ 2 አመት ሙሉ ባሩክ ከኔ ጋር ስቃዩን አይቶ ገንዘብ በሌለኝ ሰዓት ራሱ እግዚአብሔርን ነው የምላችሁ ውድ ቤተሰቦቼ፣ ብር እንኳን በሌለኝ ሰዓት ላይ ችግር የለውም ብሎ የሚያልፈኝ ሰው ነው። የእናት ልጅ እንኳን እንደዚህ አይታገሳቸውም። እግዚአብሔርን ነው የምላችሁ። ያው እንደዚህ ተብሎ በሚዲያ አይወራም እንጂ በጣም በብዙ ነገር ነው ባሩክም ልክ እንዳዩ ለኔ እንትን የሚልልኝ የሚጋፈጥልኝ ማለት ነው። በቃ እኔ እንጃ እስማ ማገዝ ባለብን ነገርማ ግዴታ ማገዝ አለብን ብዬ ነው የማምነው። እውነት በቃ ትክክለኛ ሰው እግዚአብሔርን በቃ የልጅ አዋቂ ምን ብዬ ልንገራችሁ ውድ ቤተሰቦቼ። ተቀል ራሴን እንዴት አድርጌ እንደ እግዚአብሔርን የኔ ቢጤ እንኳን እንትን አለው የኔ ቢጤ እንኳን ክብር አለው እግዚአብሔር። የኔ ህይወት ምን እንደሆነ እኔ አላውቅም። ለሰውም ሰለቸው ታውቃለህ። ሰው እንዴት ነበር ልብስሽ የምታጥቢው? ቤተክርስቲያን ምናምን ነበር ስትይ የነበረው ባለፈው ደውለሽልኝ ነግረሽኝ ነበር። ቤት ያው ስንት ቀን እንግዲህ እንዳየኸኝ ነው ያለሁት። የት እዛ አካባቢ ወንዝ ምናምን አለ? አለ ወንዝ። ይሄ እንደዚህ ኩሪ የሚባል ወንዝ አለ። እንደዚህ በቃ ይጠጣልም እንትንም ይባላል። ላርገ የሆነች ልጅ ቆሻሻ አይደለም ውሃ ቆሻሻ አይደለም። ኧረ አይደለም ይጠጣል ራሱ። ግን ከከብት ምንም በቃ ምን ታደርጋለህ? በቃ እዛ ለቤተ ክርስቲያን እንትን ስሉ ይሄ ዝክር ምናምን ሲኖር እዛ እንትን ስል እበላለሁ። እኔ ሆዴ አሁን በዚህ ሰዓት ላይ ሆዴ አይደለም ያስጨነቀኝ ባሩኬ፣ እግዚአብሔርን በቃ ጭንቅላቴ ከጥቅም ውጪ እየሆነብኝ ነው። በቃ አንዳንዴ ማስበው ማረገው ሁሉ ጥፍት ይልብኛል። የሆነ በቃ ምንም ማድረግ አይቻልም። ከባድ እኮ ነው። በዛ ላይ ብታይ በቀደም ዕለት መንገድ ላይ ከመኪና እግዚአብሔር ነው ያተረፈኝ። እንደዚህ የሆነ በቃ እዛ መወድቀው ጊዜ እንትን አለ አይደለም ያ ነገር እንደዚህ ተነስቶብኝ ብታይ መኪና ከላይ እየመጣ ነበረ። ከመኪና ስር ነው እግዚአብሔር የተፋኝ ዙሮብኝ። ይቆያል መሰለኝ ነው ውጭን ጠብቆ
ጨነቀኝ። ተያዩ ሂጂ ዛሬ ማለት ኧረ አልሄድም አልሄድም ባሩኬ። እሷ ራሱ በቃ እኔ እና እንጃ የት ልትጠሪ ነው? ኪችን ባለፈው እንዳለሽ ምናምን። ኧረ ይገልሻል አንቺ ተይ። እኔ ጎረቤት አድራለሁ ማርያም እንጂ እዚህማ አላድርም። ወንድሙ እንኳን ታውቃለህ ሴት መች ጠፋ ታዲያ እምቢ ካለች እንደዚህ አትልም ይለው ነበረ ታውቃለህ። አንደኛ ነገር ወንድሙም ያበረታተዋል። ጓደኞችም ከባድ ነው እንጂ በሱ መፍረድ ከባድ እየሆነብኝ ነው። ጤንነትም አይመስለኝም። እኔ አላውቅም ምን አውሬ እንትን እንዳለ እኔ አላውቅም። እኔ ወይኔ አንዳንዴ ባሩኬ እግዚአብሔርን አንዳንድ ሰው ሞቶ መጣ ሲባል እንትን ይለኝ ነበረ። ግን የኔ ምን ነው ለኔ ባረገው እላለሁ። እግዚአብሔርን ለምዶ ታውቃለህ። አይደለም ባሩኬ እውነቴን ነው የምልህ። ወይ ሰው ሀገር ሞታ መጣች ምናምን ተብሎ ይለቀሳል አይደለ? ያ ሰው ግልግል ነው። እውነት የኔ ምኑ አንደኛው እኔ በእንኩላለሁኝ እንደው በእናትህ ባሩኬ። አይ እምልህ ከዛ ከዚህ የበለጠ ምን አለ? ለማንኛውም ውድ ቤተሰቦቼ ጸሎት አድርጉልኝ። እስቲ ማድረግ ያለብኝን ነገር ያው እንግዲህ ነግሬያቸዋለሁ። ገንዘብ እጄ ላይ ቢሆን አሁን ስንት ነገር እንትን እል ነበረ ታውቃላችሁ። ለትራንስፖርትም ወደዚህ ወደዛ ማለትም ደህና ጠበቃ ያስፈልጋል። እሱ እጀ ረዥም ነው በእውነት ነው የምላችሁ። በአፉ ራሱ ገንዘብ ይተፋለታል መሰለኝ ምላስ ስላለው ሰው ለሱ ነው የሚያግዘው። ሌላው ቀርቶ ጎረቤት ራሱ እንዴት እንደሚሆኑለት ልነግራችሁ አልችልም። እግዚአብሔርን ነው የምላችሁ። እኔ ነኝ ግን ለዚህ እንትን የምለው ግን እንዲህ ነው የሚሉለት ከትንሽ እስከ አዋቂ ሰው እንዴት ለሱ እንደሚሆንለት። ለኔ ግን ማንም የለኝም እዚህ ቦታ ላይ ማንም የለኝም። ለኔ የሚቆረቆር ማን ከእግዚአብሔር በቀር እኔ ለኔ የሚሆን ማንም የለኝም። ውድ ቤተሰቦቼ